ጌታ እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን፣ ባርካለን። በፊትህ ስለሰበሰብከን ስምህ ይባረክ። ቃልህን ልታስተምረን፣ ልታስታጥቀን፣ ውስጣችንን ልትቀይር በመካከላችን አለህ። አንተ ከፍ በል። የሚሰማ ጆሮ፣ የሚያስተውል ልቦና ስለምትሰጠን እጅግ አድርገን እናመሰግንሃለን። ክብር ሁሉ በምድር በሰማይ ለአንተ ይሁን፣ አሜን። ሃሌሉያ። ጌታ ይመስገን። ዛሬም ስለ ንግግር ነው የምንናገረው። ቃል የሚጠግንም የሚሰብርም የሚነቅልም የሚተክልም ኃይል ያለው አቅም ያለው ነው። እንደ እግዚአብሔር ልጆች በእግዚአብሔር ፊት የእግዚአብሔር ልጆች ስንሆን ስልጣናችን ነው ልጅነታችን። የመንፈስ ቅዱስን መሞላት ደግሞ ኃይላችን ነው። አሜን። ሙሉ ነው ያለን፣ ስልጣንም ኃይልም ነው ያለን። ሙሉ ነን በእግዚአብሔር መንግስት ውስጥ። እስቲ ሙሉ ነኝ በሉ። የምናገረው ቃል ለተናገርኩት ነገር ውጤትን ይሰጣል። ተራ ቃል አይደለም ያለኝ። እግዚአብሔር አምላክ በምድር ላይ ስኖር ስልጣን ያለው ሰው አድርጎ አስቀምጦኛል። እግዚአብሔር አምላክ አዳምን በምድር ላይ ካስቀመጠው በኋላ ግዛ፣ አብጅ፣ አስተዳድር፣ ጠብቅም ነው ያለው። ብዛ፣ ተባዛም፣ ምድርንም ሙሏት የሚለው እንዳለ ሆኖ ስልጣን አለው፣ ኃይል አለው፣ አቅም አለው። ለምን ሲፈጥረው በእግዚአብሔር መልክ በእግዚአብሔር አምሳል ነው ፈጠረው። እግዚአብሔር የሚታይበት የእግዚአብሔር አገዛዝ በተፈጥሮዎች ላይ ሁሉ የበላይነቱ፣ አገዛዙ፣ ስልጣኑ በሰው ላይ እንዲታይ አድርጎ ነው የፈጠረው ሰው። አዳም ህይወቱ የጀመረው ከመግዛት ነው፣ ከማበጀት ነው፣ ከመጠበቅ ነው፣ ከኃይል ነው፣ ከስልጣን ነው የጀመረው። ያ በመጀመሪያ ለሰው ልጆች የያዘውን ዓላማ አልቀየረውም እግዚአብሔር። ምንም እንኳን ሰው ቢወድቅ እና ወደ ተራነት ቢመለስ ቢገባ፣ ዳዊትም ሰውን አስተውሎ ግርም እንዳለው ሰው ክብር ሆኖ ተፈጥሮ ስለምን እንደ እንስሳ ሆነ እስኪል ድረስ ሰው ወርዶ እንኳን በነበረበት ጊዜ ራሱ እግዚአብሔር ቃሉን ስጋ አድርጎ ከማርያም ተወልዶ የሰው ልጆችን ከታደገ በኋላ ወደ ስልጣንና ወደ ኃይል ነው የመለሰው። ለሰው ልጅ ከጅምሮ የነበረውን ሐሳብ እግዚአብሔር አልቀየረው። የሰው ልጅ በምድር ላይ ስልጣንም ኃይልም ያለው ሰው ነው። ዛሬም በምድር ላይ ስልጣንም ኃይልም ያለው ማን ነው? ሰው ነው። ጌታ ይመስገን። አሜን። ስለዚህ የምትናገሩት የትኛውም ቃል ስልጣን አለው። ተጽዕኖ ውስጥ ያስገባል። በተናገራችሁበት አቅጣጫ ተጽዕኖ ውስጥ ያስገባል። የትኛውም ነገር ሰምቶ በነበረበት አይቀጥልም። ለዚህ እኮ ነው በሽታ የሚሰማን። ለዚህ ነው አጋንንት የሚሰማን። ለዚህ ነው ብዙ ነገሮች የሚሰሙን ስንናገራቸው የሚታዘዙት የሚገዙት። በእነርሱ ላይ ምን ስላደረገን ነው? የምትናገሩት የትኛውም ቃል በሕይወታችሁ ላይ ይሰራል። በበጎም በክፉም ይሰራል። ሰው በአንደበቱ ቃል ይጠመዳል ብሏል። እግዚአብሔርም ቃል ሲናገር ምንድን ነው ያለው? ሞትና ሕይወት በምላስ እጅ ነው፣ በንግግር እጅ፣ በቃል እጅ። ሕይወት መስጠት ይችላል የምትናገሩት ቃል፣ ሞትም መስጠት ይችላል። አሸናፊም ያደርጋችኋል፣ ተሸናፊም ያደርጋችኋል። ብዙውን ጊዜ ሽንፈታችሁን የምትናገሩ ከሆነ ተሸናፊዎች ትሆናላችሁ። ብዙውን ጊዜ አሸናፊነታችሁን የምትናገሩ ከሆነ አሸናፊ ትሆናላችሁ። ብዙ ሰዎች በብዙ ነገር የሚሸነፉት ያሸነፋቸው ነገር ትልቅ ሆኖ አይደለም፣ በአንደበታቸው ተሸንፈውለታል። በተናገሩት አቅጣጫ ራሳቸውን ያቆማሉ። ድልን ስትናገሩ ራሳችሁን በድል አቅጣጫ ታቆማላችሁ። ሽንፈትን ስትናገሩ ራሳችሁን በሽንፈት አቅጣጫ ታቆማላችሁ። ስለዚህ ለመሸነፍም ለማሸነፍም የአሸናፊነትና የተሸናፊነትን ስፍራ የምትይዙት ራሳችሁ ናችሁ። በምናችሁ? በአንደበታችሁ። እኔ ብዙ ልምምድ አለኝ። በተለይ ስጋዬ በጣም የደከመና አእምሮ የራሱ የዛለብኝ ሰዓት ስጸልይ ከ10 ደቂቃ በኋላ እረሳዋለሁ። ሌላ ዓለም ውስጥ ነው የምገባው። ከድካሜ ውስጥ ምን እላለሁ? እበረታለሁ። የሰማችሁ ነው። ስጸልይ ምን እያልኩ ነው? እየተናገርኩ ነው ያለሁት። እናገራለሁ። በተደጋጋሚ ነው። ጌታ እግዚአብሔር ኃይሌ ነው እላለሁ። ያበረታኛል። ጌታ መንፈስ ቅዱስ ይረዳኛል። በቀጥታ እኔ ራሴን ለእግዚአብሔር መበርታት የምችልበት ስፍራ ላይ አስገኝቼለታለሁ። እዛ ጋር ነው የምንገናኘው። ድካም በላያችሁ ላይ ተናግራችሁ የድካምን ስፍራ ስትይዙ ለማን ትገኙለታላችሁ? ለሰይጣን ትገኙለታላችሁ። በደንብ ነው የምትገኙት። ስለዚህ የምትናገሩትን ቃል ምረጡት። ወዴት እንደሚወስዳችሁ አስቡ። ከምን ጋር ሊያገናኛችሁ እንደሚችል አስቡ። የምትናገሩት ቃል ፍጻሜው ምን ሊያመጣ ምን ሊሆን እንደሚችል በእናንተ ላይ ቀድማችሁ አስቡት። እመኑት። የምትናገሩትን ቃል እመኑት። በሕይወታችሁ ላይ ይሰራል። አሜን፣ ይሰራል። መነሻችን ሉቃስ ምዕራፍ 4 ከቁጥር 1 ጀምሮ ስናይ ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ። በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ። በእነዚያም ቀኖች ምንም አልበላም። ከተጨረሱም በኋላ ተራበ። ዲያብሎስም የእግዚአብሔር ልጅ ከሆንክ ይህን ድንጋይ እንጀራ ሁን ብለህ እዘዝ አለው። ምን በል? ሁን ብለህ እዘዝ። ለምንድን ነው እዘዝ ያለው? ለምን አለው? ለምንድን ነው እዘዝ ያለው ጌታ ኢየሱስ? ለምን ይመስላችኋል? ለምን ራሱ ልብ በሉ። ለምን ራሱ ዲያብሎስ
ድንጋዩን ዳቦ አድርጎ አላመጣለትም እና ብላ አላለው። ስለማይችል በማፊት በክርስቶስ ፊት ማስመሰል አይችልም፣ በፍጹም አይችልም። እነ ሙሴን ሞክረዋቸዋል። በትሯን እባብ ሲያደርጉ በትራቸውን እባብ አድርገዋል፣ ሞክረዋል። ኢየሱስ ጋር ግን አልተቻለም። እንደውም ለኢየሱስ እውቅና ነው የሰጠው። የመጀመሪያ ምን በል እዘዝ የሚባል እኮ ስልጣን ያለው ነው። ተራ ሰው እዘዝ አይባልም። ግን ያንን ስልጣን ደግሞ ሲያገናኝ ከምኑ ጋር ነው ያገናኘው? ስልጣን የማ ነው? የእግዚአብሔር ልጅ ነው። አንተ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ ሁኑ ብለህ ምን በል እዘዝ። የእግዚአብሔር ልጅ ከሆነ ምን አለው? ስልጣን አለው። ስልጣን ካለው ደግሞ የትኛውም ነገር ይታዘዝለታል፣ ይሆንለታል፣ ይገዛለታል። ይሄ ነው። እንዲሁ ስታዩት የዲያብሎስ ጥያቄ ትክክል ነው። እንዲሁ ስታዩት ትክክል ያልሆነበት ቦታ ግን እና ጌታ እምቢ ያለበት ጌታ አንደኛ ማዘዝ አቅቶት አይደለም፣ ሁለተኛ የእግዚአብሔር ልጅ ስላልሆነ አይደለም ያላደረገው፣ አንተ አታዘኝም ነው። ጌታ ስሙ ይባረክ። አሜን። ድንጋዩን ዳቦ ሁን ብዬ ማዘዝ እንደምችል ካመንክ፣ በሱ ላይ አለቃ እንደሆንኩ፣ በተፈጥሮው ላይ አለቃ እንደሆንኩ ካመንኩ፣ እኔም በአንተ ላይ አለቃ ነኝ። ልታዘኝ አትችልም። የህይወቴ አንቀሳቃሽ አንተ ልትሆን አትችልም። ላንተ ራሴን ለመታዘዝ የታናሽነት ስፍራ ባንተ ፊት ራሴን መያዝ አልችልም። ጌታ ስሙ ይባረክ። አሜን። እንደ ሰው ምንድን ነበር የረዳው? ለንግግሩ ኃይል የሰጠው 3 ጊዜ ነው አይደል የፈተነው? ቁጥር 4 ሰው በእግዚአብሔር ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ መለሰለት። ቁጥር 5 ዲያብሎስም ረጅም ወደሆነ ተራራ አውጥቶ የዓለምን መንግስታት ሁሉ በቅጽበት አሳየው። ዲያብሎስም ይህ ስልጣን ሁሉ ክብራቸውም ለእኔ ተሰጥቷል፣ ለምወደውም ለማንም እሰጠዋለሁና ለአንተ እሰጥሃለሁ። ስለዚህ አንተ በእኔ ፊት ብትሰግድ ሁሉ ለአንተ ይሆናል አለው። ኢየሱስም መልሶ ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል። ምን እያለው ነው ጌታ? እዚህ ውስጥ ስታዩት አንተ አምላክ አይደለህም፣ ለጌታ አምላክህ ብቻ ስገድ ተብሏል። አንተ ምን አይደለህም? አምላክ አይደለህም። ዲያብሎስን የምታሸንፉበት የመጀመሪያው ነገር የዲያብሎስን ልክ ስታውቁት ነው። በስፍራው በማንነቱ እዩት። ዲያብሎስ እግዚአብሔር እሳቱን ከውስጡ አውጥቶ ለአሕዛብ ሁሉ መላገጫ አድርጌሃለሁ ብሎ የጣለው ነው። አሜን አላችሁ። የወደቀ ነው። ሉቃስ እዛው 10:19 ላይ ከ18 ጀምሮ ከላይ ስታነቡት ደቀ መዛሙርቶቹን ጌታ ኢየሱስ ላካቸው። ሄደው ሲመለሱ ሪፖርት አቀረቡለት። በስምህ አጋንንቶች ምን አሉለት? ታዘዙልን አሉት። በዚህ ደስ አይበላችሁ፣ ይልቁንም ስማችሁ በሕይወት መዝገብ ስለተጻፈ በዚህ ደስ ይበላችሁ አለና እውነት እላችኋለሁ አለ፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ አላቸው። እናንተ እኮ አሁን አስወጣሁት ብላችሁ ሰርፕራይዝ የሆናችሁለት የተጣለ ነው የሚላቸው። የወደቀ ነው። የወደቀን ረግጣችሁ አሸነፍኩ ማለት ኦልሬዲ እኮ ምን ያለ ነው? የተሸነፈ ነው። ጌታ ኢየሱስ የሚያይበትና እነሱ የሚያዩበት አንግል ይለያያል። ምንም እንኳን በጌታ ስም ቢሸነፍላቸው ያስደነቃቸው መሸነፉ ነው። ታላቅ አድርገው ነው ያዩት። ለምን? ጌታ ኢየሱስ እስኪመጣ ድረስ ምንን ይዟል? ስልጣንን ይዟል። ታላቅነትን ይዟል እኮ። ማንም ያሸነፈው ማንም የጣለው የለም። ስልጣኑን ገፎ ተራ ያደረገው የለም። ከሰው እግዚአብሔር ነው የጣለው። በሰዎች ላይ ግን የሰውን ስልጣን ወስዶ በራሳቸው ስልጣን በሰዎች ላይ ምን ሆኗል? ባለስልጣን ሆኗል። ኢየሱስ ሲያይ ደግሞ እነሱ የስልጣንን ስፍራ የሰጡት ዲያብሎስ፣ ራሳቸውን ደግሞ የተገዥነትን ቦታ የያዙለት ዲያብሎስ ምን ያለ ነው? የወደቀ ነው፣ የተጣለ ነው። ይሄንን አሁን ስለ ዲያብሎስ ሲያስቡ ይሄ እንዲገባቸው ነው የፈለገው። ከዚህ እንዲያስቡት ምንም ሸንጋይ ይሁን ምንም አታላይ ይሁን የእውቅና ስፍራ የሰጡት ቢኖሩም በላያቸው ላይ የሾሙት የሚሰሙት የሚያገለግሉት ቢኖሩም እናንተ ግን ዲያብሎስን ስታስቡት ከወደቀ ማንነቱ ጀምሮ የተጣለ ነው። አሜን። እስቲ ዲያብሎስ የወደቀ ነው በሉ፣ የተጣለ ነው በሉ። እንደ መብረቅ ከሰማይ ሲወድቅ አየሁት አለና እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ፣ የሚጎዳችሁም አንዳች የለም አለ። ጌታ ስሙ ይባረክ። ማለት እሱ የወደቀ ነው፣ በእርሱ ላይ ስልጣን ሰጥቻችኋለሁ። እናንተ ናችሁ ልትጎዱት የምትችሉት። ታባርሩታላችሁ፣ ታስወጡታላችሁ፣ ስራውን ታፈርሳላችሁ። እናንተ ናችሁ የምትጎዱት። እናንተን ግን ሊጎዳችሁ አይችልም። ለምን? የወደቀ ነው። ስለማን ነው የተጣለው? ራእይም ላይ እንደዛ አይደል የሚለው? ሌትና ቀን በእግዚአብሔር ፊት የሚከሳቸው የወንድሞች ከሳሽ ምን ብሏል? ወደቀ፣ ተጥሏል። በአብ ዘንድ ዕውቅና የለውም፣ በእናንተም ዘንድ ዕውቅና አይኑረው። በላይ ተቀባይነት የለውም፣ በእናንተም ዘንድ ተቀባይነት አይኑረው። የምን? የበላይነት፣ የአሸናፊነት ዕውቅና እናንተ ዘንድ ሊኖረው አይገባም። ዲያብሎስን ካሰባችሁት ማሰብ ያለባችሁ የምትጀምሩት ከውድቀቱ ነው። የወደቀ ነው የመጀመሪያው። ሁለተኛው በእሱ ላይ ምን አለን? ስልጣን አለን።
ስልጣናችሁን በምንድነው የምትጠቀሙት? አሁን ወደ እየገባን ወደ ሐሳቤ በንግግር። ለዚህ ነው ያዕቆብ ምዕራፍ 4 ቁጥር 7 ላይ ዲያብሎስን ተቃወሙት ከናንተም ይሸሻል አለ። ምን በሉት? ተቃወሙት። ግብ ፍጠሩ ነው እንዴ? ተቃወሙ ምን ማለት ነው? መቃወም ምን ማለት ነው? መቃወም የሐሳቡ ተቃራኒ ሁኑ። ሐሳቡ አይጠፋባችሁም። ለምሳሌ ሰው ቢያሳዝናችሁ ምን እንድትሉት? ቂም እንድትይዙበት ነው የሚያነሳሳው። ያን ጊዜ እናንተ ምን ትሉታላችሁ? ያንን ሰው ስትወዱ ማንን ተቃወማችሁ? መስጠት እያለባችሁ እንዳትሰጡ ሲያደርጋችሁ ምክንያቶች ሰብስቦ እናንተ ምን ታደርጋላችሁ? ትሰጣላችሁ። ያን ጊዜ ምን አደረጋችሁት? ተቃወማችሁት። ሐሳቡን ነው የምትቃወሙት። ጥላቻውን ትቃወማላችሁ፣ ኃጢአቱን ትቃወማላችሁ፣ ክፉ ሐሳቡን ሁሉ ትቃወሙታላችሁ፣ አትፈጽሙትም፣ እምቢ ትሉታላችሁ። ከናንተ ምን ይላል? ይሸሻል እንጂ ተቃውሞ ብዙ ጊዜ የምናደርገው ያስከውን ልቀቅ በኢየሱስ ስም እሱ ብቻ አይደለም፣ እሱም ነው ግን እሱ ብቻ አይደለም። በሌላ መልኩ ሐሳቡን ተቀብሎ በዚህ መልኩ መገሰጽ ለውጥ አያመጣም። ሐሳቡን ነው መጀመሪያ፣ የሱን ፈቃድ ነው መቃወም መጀመሪያ፣ የሱን ፍላጎት ነው መቃወም መጀመሪያ። ጌታ ይመስገን። ዲያብሎስን ተቃወሙት ከናንተ ምን ይላል? ይሸሻል። ልብ በሉ። እናንተ ዲያብሎስን ከተቃወማችሁትና ከሸሻችሁ የሱ መሸሽ በሱ ላይ ስልጣን እንዳላችሁ ራሱ ያወራል። በሱ ላይ የበላይ እንደሆናችሁ ራሱ ምን ይላል? ይናገራል። ተቃውማችሁት ከሸሸ ማን ነው የበለጠው? እናንተ ወይስ እሱ? ጌታ ስሙ ይባረክ። በዲያብሎስ ላይ፣ በስራው ላይ፣ በክፋት ላይ፣ በአመጽ ላይ፣ በኃጢአት ላይ የምታወጡት ቃል የምን ቃል ነው የሚሆነው? የስልጣን ቃል ነው የሚሆነው። የክህነትን ኑሮ ነው የምንኖረው እኮ። ካህናቶች ያውጃሉ። አይታችሁ ከሆነ በብሉይ ኪዳን ምዕመኑ ኃጢአት ከሰራና ወደ ካህኑ ሄዶ ከተናዘዘ በኋላ ካህኑ ምንድን ነው የሚለው? ለኃጢአት ስርየት ማቅረብ ያለበትን ስርዓት በሙሉ ከፈጸመ በኋላ ምንድን ነው የሚለው? ኃጢአትህ ተሰርዮልሃል። የምን ስራ ነው? የክህነት ስራ ነው። እናንተም እኮ ዲያብሎስን ተቃወሙት ከናንተም ይሸሻል ሲል ዲያብሎስ ሲመጣ ምንድን ነው የሚሰራው? በሰው ህይወት ውስጥ የመጀመሪያው ኃጢአት ነው የሚሰራው። ዲያብሎስ ከመጀመሪያውም ኃጢአትን ያደርግ ነበረ። የዲያብሎስንም ስራ እንዲያፈርስ የእግዚአብሔር ልጅ ምን አለ ይላል? ተገለጠ ነው የሚለው። ምንን ሊያፈርስ ነው ጌታ ኢየሱስ የተገለጠው? የእግዚአብሔር ልጅ ሆኖ። ምንድን ነው ስራው? ኃጢአት ነው። ኃጢአትን ከሻረው በኋላ ምንድን ነው ያለው ጌታ ኢየሱስ? ኃጢአታችን እንደተሰረየ ተነገረን። ያንን ቃል ሰማን አይደል? ኃጢአታችሁ ከላያችሁ ላይ ሲሄድ ያ በፊት የሰራችሁት ኃጢአት ተመልሶ አሁን ወደ አለመስራት ስታመጡ አያችሁት ወይስ? ያንን የስልጣን ቃል አመናችሁና ኃጢአት የተሰረየዋል አላችሁ። የተነገረባችሁ ቃል በህይወታችሁ ላይ ተጽዕኖ አላመጣም ወይ? ያላያችሁትን፣ ያልገባችሁን፣ ያልተረዳችሁትን ነገር እንድታምኑት አላደረጋችሁም ወይ? ኃጢአታችሁ ሲወሰድ አያችሁት? አሮጌው ሰው ተወስዶ አዲሱ ሰው ሲመጣ አያችሁት? በዓይናችሁ አያችሁት ወይ? በዓይናችሁ አይታችኋል? ከክርስቶስ ጋር ሞታችሁ ከክርስቶስ ጋር ተነሳችሁ አይታችኋል ወይ? ራሳችሁን አይታችሁታል? መስቀሉ ላይ ተሰቅላችሁ ስለኛ ሞተ ነው አይደል? ስለኛ ተሰቀለ ነው አይደል? ከክርስቶስ ጋር አብረን ሞትን፣ ከክርስቶስ ጋር አብረን ደግሞ ተነሳን። በአብ ቀኝ ምን አለን ነው የሚለው የእግዚአብሔር ቃል? አስቀመጠን ነው የሚለው። በአብ ቀኝ ተቀምጫለሁ ነው። ደርሳችሁ ሄዳችሁ አረጋግጣችሁን የመጣችሁት እና ከዛ በኋላ ነው በአብ ቀኝ እኮ ተቀምጫለሁ ብላችሁ ማውራት የጀመራችሁት አይደለም። ያ ጌታ ኢየሱስ የሰራውን ስራ ሁሉ በኃይልና በስልጣን ሰርቶ በእኛ ላይ የተነገረው ቃል የስልጣን ስለሆነ ተጽዕኖ ስላስገባ እኛ ውስጥ እንድናምን አደረገን። ጌታ ስሙ ይባረክ። እንድንቀበለው አደረገን። ልክ እንዲሁ አሁንም እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ ካለ በዲያብሎስና በክፉ በእነዚህ በአጋንንታዊ ስራዎች ላይ በሙሉ ባለስልጣኖች ማነን? እኛ ነን። ልትፈሩ አይገባም። ልትደነግጡ አይገባም። ልትሸበሩ አይገባም። ምንም አይነት ስራ ይስራ ዲያብሎስ፣ ወደ እሱ ስትሄዱ መጀመሪያ ያለባችሁ ከራሳችሁ ስልጣን ከዲያብሎስ መውደቅ። ቆይ ምን ማለቱ ነው ጌታ ኢየሱስ? ልብ በሉ፣ በደንብ ስሙ። ወደ ኋላ ልመልስላችሁ። እዛ ሉቃስ ላይ የተናገረው አጋንንት ስለታዘዙላችሁ በዚህ ምን አይበላችሁ? ደስ አይበላችሁ። ይልቁንም ስማችሁ በሕይወት መዝገብ ስለተጻፈ ደስ ይበላችሁ አላቸው። በሕይወት መዝገብ የተጻፈው በእግዚአብሔር መንግስት በሰማይ ነው በምድር ነው? በሰማይ ነው። እዛው ጋር ደግሞ ምን አላቸው? እውነት እላችኋለሁ ሰይጣን እንደ መብረቅ ሲወድቅ አየሁ አለ። ከሰማይ ነው ከምድር ነው የወደቀው? እናንተ በአብ ቀኝ በሰማይ ተቀመጣችኋል፣ እሱ ደግሞ ከሰማይ ወደቀ አለ። ስልጣናችን የስፍራችንን ልዩነት በዚህ ያሳየን። ኧረ እባካችሁ በኢየሱስ ስም በምንም መልኩ በእኛ ላይ ኃያል ሊሆን አይችልም። ፖዚሽኑ አይፈቅድም፣ ስፍራው አይፈቅድም፣ የተሰጠን ቦታ አይፈቅድም፣ የተሰጠን ስልጣን አይፈቅድም፣ የተሰጠን ኃይል አይፈቅድለትም። ጌታ ስሙ ይባረክ። አንተ በአብ ቀኝ ስትቀመጥ በሰማይ ስምህ ያውም በሕይወት መዝገብ ላይ ተጽፈህ ዜግነትን አግኝተህ የእግዚአብሔር ልጅነትን ተሰይመህ ስልጣን ተሰጥቶ በዛ ስትቀመጥ እሱ እንደ መብረቅ በፍጥነት የተጣለ
ለዚህ አይደል እንዴ አንተ ከላይ ስለሆንክ እሱን ከታች ስላደረገ እባብና ጊንጡን ትረግጥ ዘንድ ያለህ። አሜን በል እባክህ። እልፍ አታድርገው፣ እግርህ ስር ነው። ሁሌ ልታየው የሚገባ ዲያብሎስን እግርህ ስር ማለት ከስልጣንሽ በታች ነው። ከስልጣንህ በላይ ነው። ከቃልህ በታች ነው። ከስልጣንህ በታች ነው። ምንም ይስራ፣ የትም ይድረስ፣ በአንተ ላይ ችግር እፈጥራለሁ ብሎ የትም ይግባ፣ በአንተ ላይ ስልጣን የለውም። እስቲ በአጋንንት ላይ በሉ፣ በበሽታ ላይ፣ በደዌ ላይ፣ በክፋት ላይ እግዚአብሔር ባለስልጣን አድርጎኛል። የአፌ ቃል በትር ነው ይቀጣቸዋል በሉ። ቁጣዬን ይፈጽሙ ዘንድ ቅዱሳኔን አዝዣለሁ ይላል የእግዚአብሔር ቃል ኢሳይያስ ላይ። አሜን። እና ሁልጊዜ ዲያብሎስን ስታስቡት፣ እሱን ስታስቡ ከምን ከውድቀቱ አስቡት። የወደቀ ነው የለም አላለም፣ ወድቋል። ጌታ ስሙ ይባረክ። አሜን። የለም አለ እንዴ? አላለም። ግን ምን ብሏል? ወድቋል። ይኑር እንጂ ግን ምን ያለ ነው? የወደቀ። ከምንድን ነው የወደቀው? ከስልጣን ወድቋል። አሜን። ከኃይል ወድቋል። ከአገዛዝ ወድቋል። ከበላይነት ወድቋል። በእኛ ላይ ተጽዕኖ ከመፍጠር ያንን ፖዚሽን ለቋል፣ ወድቋል። እናንተን ደግሞ ከራሳችሁ ስታዩ ከምንድን ነው የምታዩት? ከባለስልጣንነት። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ምንን ሰጥቻችኋለሁ? ስልጣንን ሰጥቻችኋለሁ። እሱ ጋር ብቻ አላቆመም። የሚጎዳችሁም አንዳች የለም። ምንም ያድርግ፣ የትም ይድረስ፣ ተላላኪዎቹም አገልጋዮቹም የትም ይግቡ፣ ምንም ይስሩ፣ በአንቺ ላይ የሚሰራ የክፉ መሳሪያ ሁሉ አይከናወንም። ጌታ ስሙ ይባረክ። እስቲ አይከናወንም በሉ። አይፈቅድም። የጠላትን ተጽዕኖ፣ የጠላትን ስራ፣ የጠላትን አካሄድ ይሄ የእናንተ የተቀበላችሁት ስልጣን አይቀበለውም። ለምሳሌ እንደዚህ ይላል አይደል? ሐዋርያት ሥራ ላይ ሞት ይይዘው ዘንድ አልቻለም። ኢየሱስ መነሳት ባይፈልግስ? እንደው ቢፈልግ ኖሮ አይሆንም። እሱ በሶስተኛው ቀን መነሳት ባይፈልግስ ኖሮ ማንነቱን ሊሸከም አይችልም። በፍጹም አይችልም። በሶስት ቀን ውስጥ እኮ ሞት ራሱ ነው የተጨነቀው ጌታ ኢየሱስ እስኪነሳ ድረስ። እንደ ሌላው ሰው ሊያስረው ሊይዘው አልቻለም። እንደውም ቀን የቆጠረ ይመስለኛል ሞት ራሱ። መቼ ነው የሚወጣልን? በሶስተኛው ቀን እነሳለሁ ብሎ መቼ ነው የሚሄድልን? በቃ ተንገበገብን እኮ አለቅን የሚል ነው የሚመስለኝ። ሞት ራሱ ሊይዘው አልቻለም። የሞትን ጣር አጥፍቶ ምን ብሏልና? ጣሩን ነው ያጠፋው። ጣሩን አጠፋው። የሞትን ምን ጣር? የመጨረሻውን አቅም ሰበረው። ያውም በምኑ ነው የሰበረው? በሞቱ። ጌታ ስሙ ይባረክ። በሞት ላይ ስልጣን የነበረውን ዲያብሎስን በሞቱ ምን አለው ይላል? ሻረው። እነሳማ ተወው። አሜን በል እባክህ። አንተ ራስህ ከዲያብሎስ እኮ ነፃ የወጣኸው ኢየሱስ የሞተ ሰዓት ነው። ሲነሳ ደግሞ አለቃው ነው የሆንከው። ለዚህ ነው ሐዋርያት ሥራ ምዕራፍ 20 ከሞት በመነሳቱ ሁሉን ምን ብሏል ይላል? አረጋግጧል ይላል። የእኛን ደህንነት፣ የእኛን ስልጣን ሃሌሉያ ሲያረጋግጥ የዲያብሎስንም ምን ሽንፈት፣ ውድቀት ምን ብሎታል? አረጋግጦታል። ጌታ ይባረክ። ኢየሱስም መልሶ ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል። ምን እያለው ነው? ስገድልኝ አለው ሲለው አልሰግድልህም አይደለም ያለው ጌታ ኢየሱስ። ምንድነው ያለው እዚህ ጋር? ጌታ አምላክህን አምልክ ለሱም ብቻ ስገድ ተብሎ ተጽፏል። ምን እያለው ነው? አንተ ምን አይደለህም? አምላክ አይደለህም። ሲፈራው አታውም፣ ሲደነግጥለት አታውም፣ ሲጨነቅ አታውም፣ ኤክስትራ ጸሎት ውስጥ ሲገባ አታውትም። ለጠየቀው መልስ ብቻ ነው የሚመልሰው። ለምን? ያቀዋል። እንደወደቀ ያቀዋል። እንደተጣለ ያቀዋል። በሱ ላይ ስልጣን መብት እንደሌለው ያውቀዋል። የበላይ ሆኖ እንደመጣ ራሱ ኢየሱስ ራሱን ያውቃል። ስልጣኑን ሊነጥቀው እኮ ነው የመጣው፣ ከኛ የወሰደውን፣ ከአዳም ዘር የወሰደውን። አሁን ኢየሱስ ያን ሁሉ የሆነው ማንን ሆኖ ነው? ለማ ብሎ ነው? ስለማን ነው? ስለኛ ነው። እኔን ሆኖ የመጣው በእኔ ቦታ ከዲያብሎስ ጋር ያለውን ነገር ምን ሊል ነው? ሊጨርስ። አሜን። ሁሉን ነገር ከፈጸመ በኋላ ማቴዎስ 28 ላይ ከ19 ጀምሮ ስታነቡት ሲነሳ በተራራው ላይ ቆሞ እነሆ በሰማይና በምድር ስልጣን ሁሉ ተሰጠኝ። የማ ስልጣን ነው? እሱ የሰው ስልጣን ነው። ለማን ነው የተቀበለው? ለእኛ ነው የተቀበለው። ልብ በል። ጌታ ኢየሱስ ዙፋኑን ጥሎ ሲመጣ የእሱን ስልጣን ወስዶበት ምድር ድረስ አሳዶ መጥቶ ሊያስመልስ ነው እንደ የመጣው ነው ወይ? የማንን ነው? ስለዚህ ተሰጠኝ ሲል መጀመሪያም ሰው ሆኖ የመጣው ከሰው እጅ የወጣውን ስልጣን ምን ለማለት ነው? ለመመለስ ነው። ከዛ በኋላ እንዲህ አላቸው፣ ሂዱ አላቸው። አሁን እንደምን ሂዱ? እንደ ባለስልጣን። ወዴት? ወደ ዓለም ሁሉ ለፍጥረት ሁሉ ወንጌልን ምን በሉ? ስበኩ። ጌታ ስሙ ይባረክ። አሜን። ይሄ ስልጣን ግን የሚወጣው በምንድን ነው? በምንህ ነው የምትጠቀመው? በቃልህ። እሱን ነው እያወራን ያለ ነው። በአንደበታችሁ። አንደበታችሁ የሚናገረውን ነገር ያ የመንፈስ ቅዱስ ኃይል ለእናንተ ይሰራላችኋል። ልብ በል። ከመጀመሪያው ልጨርሰውና ወደ እሱ እመጣለሁ። ወደ ኢየሩሳሌምም ደግሞ ወሰደው፣ በመቅደስም ጫፍ ላይ አቁሞ ይጠብቁህ ዘንድ መላእክቱን ስላንተ ያዛል፣ እግርህም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅስ ከሆንክ ከዚህ ወደ ታች ራስህን ምን በል?
ወርውር ሲለው መልሶም ጌታን አምላክህን አትፈታተነው ተብሎ ተጽፏል። አሁንም አንተ ምን አይደለህም? አምላክ አይደለህም። ማለት ምን ማለት ነው? አምላክህ ብቻ ነው። ይሄ እኮ ለእኛ የተጻፈ ነው። በእኛ ላይ ምን ያለው? ስልጣን ያለው። ከሱ ውጪ በታች ላሉት በሙሉ እኛ ምኖች ነን? ባለስልጣኖች ነን። እኔ ስልጣን አለኝ በሉ። ከዛ በጣም ደስ የሚለው ዲያብሎስም ፈተናውን ሁሉ ከጨረሰ በኋላ እስከ ጊዜው ከእርሱ ተለየ። ምን ማለት ነው? ስልጣን የለውም፣ አምላክም አይደለም፣ ማዘዝም አይችልም። የተናገረው በሙሉ ምንድነው የሆነው? ተራ ንግግር ሆኖ ቀረ። አለቀ። ኢየሱስ ላይ ተጽዕኖ ፈጥሯል። ስለዚህ ተሸንፎ ምን አለ ማለት ሄደ። ምንድነው እንደ ሰው ኢየሱስን እዚህ ጋር የረዳው? ጉልበት የሆነው አቅም የሆነው ኃይል የሆነው ምኑ ነበር? ለሚናገረውም እንደዚህ ድልን ያጎናጸፈው ምን ነበር? መጀመሪያ ላይ ያለው ኢየሱስም ይላል ቁጥር 1 ላይ መንፈስ ቅዱስ ሞልቶበት፣ ጌታ ይመስገን። መንፈስ ቅዱስ ምን ብሎበት? ሞልቶበት ከዮርዳኖስ ተመለሰ፣ በመንፈስም ወደ ምድረ በዳ ተመርቶ ሄደ። ምን ሞልቶበት? ቅድም ብያችኋለሁ አንድ ነገር፣ እናንተ ባለስልጣኖች ናችሁ ብሎናል ጌታ በዚህ ምድር ላይ። ይህን ስልጣን የሆነን ምንድነው አልኳችሁ? የመጀመሪያው ልጅነት ለተቀበሉት፣ ነገር ግን በስሙ ለሚያምኑ ሁሉ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ምንን ሰጣቸው ይላል? ምኖች የሆኑ ዘንድ። ልብ በሉ፣ ዲያብሎስ እኮ ጥያቄው ምንድነው? አንተ የእግዚአብሔር ልጅ ከሆንክ እዘዝ ነው ያለው። የእግዚአብሔር ልጅ የማዘዝ አቅም አለው ማለት ነው። ምን ስለሆነ? የእግዚአብሔር ልጅ ስልጣን ስላለው፣ ባለስልጣን ስለሆነ። በደንብ ተከተሉኝ በጌታ። እኮ አርነት የሚያወጣ እኮ ነው። የእግዚአብሔር ልጅ ከሆንክ ይሄንን ድንጋይ ዳቦ ሁኑ ብለህ ምን በል? እዘዝ ነው ያለው። ምን ማለት ነው? ትችላለህ። ምን ስለሆንክ? የእግዚአብሔር ልጅ። የእግዚአብሔር ልጅ ደግሞ ምንድነው? ማዘዝ ይችላል። ለምን? ስልጣን አለው። ልጅነት ምንድነው? ስልጣን ነው። እኛም ጋር ሲመጣ እንደዛ ነው ያለን። ለተቀበሉት፣ ነገር ግን በስሙ ለሚያምኑ ሁሉ የእግዚአብሔር ልጆች የሆኑ ዘንድ ምንን ሰጣቸው? ስልጣንን ሰጣቸው። የእግዚአብሔር ልጅነታችን ምናችን ነው? ልጆቻችሁ ቤታችሁ ውስጥ ስልጣን የላቸውም? ከወላጆች ስር ወላጆችም ፈልገው ደግሞ ስልጣን ሌላ ስልጣናቸውን ደግሞ ላያቸው ላይ ሲሰጧቸው እንደ ወላጆች ሆነው የወላጆችን ነገር አይሰሩም? ምን አላቸው? አንተ ደግሞ ማነህ? ወላጅ ይምጣ ተብሎ ይጠየቃል? ይጠየቃል ወይ? አይጠየቅም። ውክልና እያላቸው የሰማችሁ ነው። ልጅ መሆናቸው ብቻ ራሱ በቤት ውስጥ ምን አላቸው? ስልጣን አላቸው። ማንም አይጠይቃቸውም። የወላጆቻቸውን በር ከፍተው ሲገቡ ዘግተው ሲወጡ እቤት ውስጥ ያለውን ነገር እንደፈለጉ ሲጠቀሙ ማንም አይጠይቃቸው። እስቲ ሌላ ሰው መጥቶ በር ለመክፈት ይሞክር፣ ጎረቤት እንኳን ይጠይቀዋል። ቆይ ይቅርታ አላወቅኩም፣ ሰዎቹ የሉም፣ አንተ ማነህ? አይኔ እያየ ስለማላቅህ ነው ይቅርታ ብሎ ጎረቤት እንኳን ምን ይላል? ይጠይቃል። ምን የለውም? ስልጣን የለውም። እኛም በእግዚአብሔር መንግስት ውስጥ በእግዚአብሔር ቤት ውስጥ ልጆች ተብለን ስንቀመጥ ምን አለን? ስልጣን አለን። ስለዚህ ምን ማለት እንችላለን? ማዘዝ እንችላለን። ለዚህ ነው ዲያብሎስን ተቃወሙት ከእናንተም ይሸሻል። ጌታ ስሙ ይባረክ። ከኑሯችሁ ላይ ተቃወሙት፣ ከህይወታችሁ ላይ ተቃወሙት፣ ከአገልግሎታችሁ ላይ ከስራችሁ ላይ ተቃወሙት፣ ይሸሻል። አሜን፣ ይሸሻል። ስልጣን የመናገር ያህል ብቻ ነው። መናገር ከቻልክ፣ አምነህ መናገር ከቻልክ አካላዊ ጉልበት አይጠይቅም። የትም መሄድም ምንም መሆን አይጠበቅብህም። ጌታ ስሙ ይባረክ። የምድር ጫፍ ድረስ ሄደው በእናንተ ላይ ምንም ይስሩ፣ እዚህ ሆናችሁ እዛ ማፍረስ ትችላላችሁ። ይሄ እኮ ዓለም እኮ የምትጠቀመው አካላዊ ነገር አድርጋው፣ ይሄ የመንፈሳዊውን ነገር እኮ ነው። ይሄ የሚታየው ነገር ሁሉ ከማይታየው እንደመጣ በእምነት ምን እንላለን? እስቲ ዝም ብላችሁ ሂዱ። ቃል ተልኮ እኮ ነው አይደል ስራ የሚሰራው። አይስትም እኮ ታርጌት ይመታል። ጌታ ስሙ ይባረክ። አሜን በሉ ባካችሁ። አሁን ይሄ ሮኬቱ ሚሳኤሉ ምናምን ይሄ ቦምቡ እዚህ ጋር ቀምረው ብቻ አብረው አይሄዱም አይደል እንዴ? አንዳንዱ እንደውም ሰው አልባ እኮ ነው። የሰማችሁ ነው። ለክፉ ይጠቀሙት እንጂ እስቲል የማስልጣን ነው እዛ ውስጥ የምታዩት፣ የሰው ስልጣን ነው የምታዩት። ቃሉን ላከ ይላል እኮ። ጌታ ስሙ ይባረክ። አሜን በሉ። የሚታየው አካላዊው ነገር ሁሉ የመጣው ከምንድን ነው? አሁን ሰው ያንን ያምናል። ለዛ ለአካላዊው ነገር ቶሎ የመገዛት የመሸነፍ አቅሙ እድሉ ሰፊ ነው። ይሄኛውን ስላልተረዳው ቃል ውስጥ ምን አለ ማለት ነው? ስልጣን አለ። ጌታ ኢየሱስ ያንን ሁሉ ሲናገር ዲያብሎስ ስልጣን እስቲል ይዟል እኮ። የማንን ስልጣን ነው የያዘው? የሰውን ስልጣን ይዟል። በኢየሱስ ፊት ግን ባለስልጣን መሆን አልቻለም። በፍጹም አልቻለም። ስልጣን እንዳለው ስለሚያውቅ እኮ ነው አዳምን ብላ ብሎ እንዳስበላው መጥቶ ኢየሱስ ጋር ደግሞ ይሄንን ድንጋይ ዳቦ ሁን ብለህ እዘዝ። እንደውም የሱ እንኳን ይሻላል። አንተ ምን አይደለህም? አዛዥ አይደለህም። አይደለም ድንጋዩን ዳቦ ማድረግ፣ ሰይጣንንም ሰይጣን ያደረገው ማን ነው? እግዚአብሔር ነው ራሱ ጌታ ኢየሱስ። ጌታ ስሙ ይባረክ። አሜን። የዚህን ማንነት ሲፈጥረው ምን አድርጎ ነው የፈጠረው?
መልአክ አድርጎት። በቃ ያንን ልላችሁ ብዬ ነው። ሰይጣን የሆነው በማን ነው? በራሱ ነው። እግዚአብሔር ምን አድርጎ ነው የፈጠረው? የመላእክቶች አለቃ፣ የንጋት ኮከብ፣ ቆንጆ አድርጎ ነው የፈጠረው። ከሰው አእምሮ ውስጥ ሁሉ ወጥቶ አሁን ሰው ሰይጣንን ሲስል፣ ልጆችን እንኳን ሰይጣንን ሳሉ ሲባሉ ቆንጆ አድርገው አይስሉትም። እውነቱ ይሄ ነው። ማንም በቃ እንዲህ የሚያስፈራ አድርገው ነው በዚህ በዛ ምኑን አበቃቅለው የሚስሉት። ከሰው ሁሉ ውስጥ ምን ብሏል? ወጥቷል። የእውነት ነው። እንዲህ ቀንዱ ምኑ ይቅርና ቆንጆ አይደለም። አሁን አስጠሊታ ነው፣ አስቀያሚ ነው፣ ውበት የለውም። አሁን ስልጣን የለውም። አሁን አለቃ መሆን ለማንም አይችልም። አሁን ምን እያደረገ ነው የሚኖረው? እየሸነገለ። አሁን ላይ ከጌታ ኢየሱስ ጋር የተጋጠመ ጊዜ ግን እስቲል ምን ነበር? በሰዎች ላይ ባለስልጣን ነበር። በኢየሱስ ላይ ግን አልነበረም። በሞቱ ነው የሻረው። ከመሞቱ በፊት ነው ኢየሱስን የገጠመው። ያቺ ሲሞት እንደሚሽረው ያውቃል። ስልጣን ከእጁ እንደሚነጥቅበት ያውቃል። ከሰው ላይ የተቀበለውን ስልጣን ለማቆየት ነው። ኢየሱስን አሸንፎት ቢሆን ኖሮ ለዘለዓለም ሰዎች የማ ባሪያ ነበር ሆነው የሚቀሩት? የሰይጣን ባሪያ ሆነው ነበር የሚቀሩት። ኢየሱስ ግን ሲመጣ ሃሌሉያ፣ ምንም እንኳን የሰው ስጋ ይዞ ቢመጣም ያልወደቀ ነው። አሜን። ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል የሚለው እሱን አላገኘውም። በመስቀል ላይ ወጥቶ ነው የኛን ኃጢአት የተሸከመው። መስቀል ላይ እስኪወጣ ድረስ በሁሉ ላይ ምን ነበረው? እንደ መጀመሪያው አዳም ለሰው እንደተሰጠው ስልጣን ነበረው። በውሃው ላይ ውሃውን ገዝቶታል። ቅጠሏን አድርቋታል ግዛ እንዳለው። አሳዎቹን ገዝቷል። አየሩ ላይ ያለው በሙሉ ገዝቶ አሳይቷል። መስቀል ላይ እስኪወጣ ድረስ። መስቀል ላይ ሲወጣ ኃጢአተኛ ስለሆነ ነው ለሁሉ ምን ያለው? የተሸነፈው የተገዛ። ማንን ሲሆን? እኛን ሲሆን። ከዛ በፊት ነው ዲያብሎስ የመጣበት። ሌሎቹ በሚያዩት አይን ዲያብሎስን አላየውም ኢየሱስ። ራሳቸውን በተሳሳተ አመለካከት ሰዎች በሚያዩበት አይን ራሱን አላየም። በሁሉ ነገር እንደ ሰው ምን ያለ ነው ይላል? የተፈተነው። ከምን በቀር? ከኃጢአት በቀር። ኃጢአት ስላልሰራ ስለማያውቅ ኢየሱስ ዲያብሎስ በሱ ላይ ምን የለውም? ስልጣን የለውም። በሰዎች ላይ ባለስልጣን ያደረገው መግቢያ በሩ አክሰሱ ለሰይጣን ምንድን ነው? ኃጢአት ነው። ለዚህ ነው እሱም እቺን ስለሚያውቅ እንደነ አዳም ቀለል አላደረገውም። ሪስፔክት አድርጎ ነው እዘዝ ነው ያለው። ተራ ሰው እዘዝ አይባልም እኮ ይባላል ወይ? ስልጣን ያለው ነው። እንደሱም እንኳን ቢሆን ኢየሱስ ስልጣን አጥቶ ወይም ማዘዝ አቅቶት ወይም ድንጋዩን ዳቦ ማድረግ ተስኖት ሳይሆን አንተ የኔ ህይወት አንቀሳቃሽ፣ አንተ የኔ መሪ፣ አንተ የኔ አዛዥ አይደለህም ነው ሲጀመር። በቃ ጌታ ስሙ ይባረክ። እውነትም ዲያብሎስ እየሰማ ባለበት መቀጠል አቃተው የኢየሱስን ድምፅ፣ የሱን ቃል። ለምን? ኢየሱስ ምንድን ነው? ባለስልጣን ነው። አሜን። አይ የሚናገረው ቃል የስልጣን ቃል ነው። ልብ በል። 40 ሌሊት የጾመ የጸለየ ነው። ስጋዊ አቅም ላይኖረው ይችላል፣ ግን ምን አለው? ስልጣን አለው። ቶኑ ደካማ ሊሆን ይችላል። ቆይ አንድ ወጣትና አንድ አዛውንት እኩል አስቀምጣችሁ ሁለታችሁም ሰይጣንን ተቃወሙት ብትላችሁ እየገሰጻችሁ ብትሉ የማ ድምፅ ሊጮህ ይችላል? የአዛውንቱ ወይስ የወጣቱ? የድክም ያሉት ሰውዬና የወጣቱ የቱ ድምፅ አለው? ሰይጣን ለማን ይታዘዛል? ለማ ይታዘዛል? ለሁለቱም። ጌታ ስሙ ይባረክ። ምክንያቱም ስልጣኑ ስጋዊ ብቃት ላይ አይደለም ያለው። ጌታ ስሙ ይባረክ። ማንነት ላይ ነው እንጂ ሰው መሆናቸው በጌታ መሆናቸው ብቻ። ክብር ለኢየሱስ ይሁን። አሜን። ተኝተህም ታባርረዋለህ፣ ተንበርክከህም ታባርረዋለህ፣ ቆመህም ታባርረዋለህ፣ እየሄድክም ታባርረዋለህ፣ የጸሎት ስፍራም ታባርረዋለህ፣ ገበያም ታባርረዋለህ። ኢየሱስ መንፈስ ቅዱስ ሞልቶበት ከዮርዳኖስ ምን አለ ይላል? ተመለሰ። ምን ብሎበት? ሞልቶበት። አይ ኃይሉ ምኑ ጋ ነው ማለት ነው? የተሞላው ምኑ ጋ? መንፈስ ቅዱስ። ጌታ ስሙ ይባረክ። ለዚህ ነው ስንጀምር ልጅነታችን በእግዚአብሔር ቤት ስልጣናችን ነው፣ ኃይላችን ደግሞ መንፈስ ቅዱስ ነው። ወደ ኋላ ልምጣላችሁና መሳፍንት ምዕራፍ 13 ቁጥር 26 ላይ እንዲህ ይላል። በዛ ሸለቆ ውስጥ ሳምሶንን የእግዚአብሔር መንፈስ ምን ይለው ነበር ይላል? ያነቃቃው ነበር። ምኑን ነው የሚያነቃቃው? ውስጡን ውጪውን? ውስጡን። ምዕራፍ 13 ምዕራፍ 14 ቁጥር 6 ላይ ደግሞ ወደ ተምና ሲወርድ ከአባቱ ጋር ምን መጣበት? አንበሳ ደቦል መጣበት። በእጁ ምንም የለም አለ፣ ግን ምን አደረገው? አንበሳውን ዘነጣጠለው። ኦልሬዲ እዛኛው ምዕራፍ ላይ ምን መጥቶበታል? መንፈስ ቅዱስ መጥቶበታል። ምን አገኘ ማለት ነው? አሁን ኃይል። አየ መንፈስ ቅዱስ ቃላችሁን ብቻ ሳይሆን ኃይለኛ የሚያደርገው አካላችሁንም ኃይለኛ ያደርገዋል። አሜን በሉ። ረጅም የምትጸልዩ ጸሎት፣ ረጅም የምትጾሙ ሰዎች ከምንድን ነው ኃይል የምታገኙት? ከምግብ ከሆነ ምግብ አቋርጣችኋል። ምግብ ባቋረጣችሁ ልክ አንድ ቀን እየዋላችሁ 2 ቀን 3 ቀን ስትሄዱ እኮ እየደከማችሁ ነው የምትሄዱት። ታዲያ በምን ጉልበት ነው እነዛን የጾም ጸሎት ቀናችሁን የምትጨርሱት? በመንፈስ ቅዱስ ኃይል። ጌታ ስሙ ይባረክ።
እዚህ መንፈሳችሁ ውስጥ የሚለቀቀው የመንፈስ ቅዱስ ኃይል ሰውነታችሁን ሁሉ ኢንስፓየር ያደርገዋል። ጌታ ስሙ ይባረክ። ይሞላዋል እና ለእያንዳንዳችሁ ክፍል ኃይል ያገኛሉ። እያንዳንዱ ሰውነት የሚደክመው ከምግብ የሚያገኘው ኃይል ሲቀርበት ነው። ያንን ተክቶ በተሻለ መልኩ የመንፈስ ቅዱስ ኃይል ሲመጣ እያንዳንዱ የአካል ክፍላችን ኃይለኛ ይሆናል። ለምንድን ነው እምነታቸው ትልቅ ቦታ የደረሰ ሰዎች ብዙ አይታመሙም? ለምንድን ነው የማይታመሙት? ለምንድን ነው ሌላው የሚታመመው? እሺ ማንኛውም ሰው የሚታመም አለ አይደል? ይታመማል አይደል? ቶሎ የሚታመም ሰውነት ውስጥ ምንድን ነው የጎደለው? በሳይንሱ በሽታን የመከላከል አቅሙ ምንድን ነው? ደካማ ነው። ምን ሲጎድል? የእግዚአብሔርን ቃል አምናችሁ ስልጣናችሁን ተቀብላችሁ በመንፈስ ቅዱስ ኃይል ስትሄዱ ስትኖሩ እንዲህ የሚተላለፍ ነገር እየነካችሁ እየጸለያችሁ እናንተ ላይ አይተላለፍም። ለምን? ያ እኮ መንፈስ ቅዱስ አልኳችሁ እኮ ሰውነት አሁን ያ ኢሚዩኒቲ ሲስተማችሁን ቦዲ ሜካኒዝም ፈንክሽናችሁን ሁሉ በሽታ በእናንተ ላይ እንዳይሰራ የሚዋጋ ሆኖ እሳት ሆኖ ሁለንተናችሁ ውስጥ ይገባል። በሽታ በእናንተ ላይ ምን አይልም፣ አይሰራም። አሜን አትሉ? አየ ምንድን ነው እንግዲህ ሳምሶንን አስብ። ይሄ የመንፈስ ቅዱስ ኃይል እጁ ላይ ምንም ሳይኖር ከአንበሳው ጉልበት ይልቅ ይሄንን እንዴ የሰውን እጅ ወደ አንበሳነት እኮ አልቀየረውም አይደል? ሳምሶንን እንደውም ከአንበሳ ጉልበት በላይ አደረገው፣ ኃይሉን ዘነጣጠለው ይላል። ጌታ ስሙ ይባረክ። ምን ጨመረበት ማለት ነው? ኃይል። ይሄ ኃይል በድርጊትም ይሁን በንግግር የምትናገሩትን ቃል ኃይለኛ ያደርገዋል። የምትናገሩት ቃል በዚህ ኃይል ኢንስፓየርድ ይሆናል። በቃ ያ ቃል ኢንፊውዝድ ይሆናል። ክብር ለኢየሱስ ይሁን። ስለዚህ የምታስቀምጡበት ቦታ ሁሉ ተጽዕኖ ይፈጥራል። ልጅነታችሁ ስልጣን ነው። መንፈስ ቅዱስ ደግሞ ምናችሁ ነው? ኃይላችሁ ነው። አንበሳውን ዘነጣጠለው ይላል ምዕራፍ 14። ምዕራፍ 15 ቁጥር 4 ላይ ደግሞ ስታነቡት አንድ ገልጣችሁ 300 ቀበሮች ሳምሶን ጠራቸው። ሲጀምር እንዴት ተግባቡ ከቀበሮ ጋር ሰው። ሁለተኛ ነገር ደግሞ ተሰለፉ ሲል አሁንም እንዴት ተግባቡ። ሰልፍ ራሱ እንዴት ገባቸው 300 ቀበሮ። ከዛ ደግሞ የመጀመሪያዎቹን ጭራጭራቸውን ሁለቱን አያይዞ እሳት ሲያስቀምጥ ቀበሮ እሳት እያየ 298ቱ እንዴት ይጠብቃል እሳት? በምን ውስጥ አቆያቸው? በቁጥጥር ውስጥ በተጽዕኖ ውስጥ አቆያቸው። በጣም ነው የሚደንቀው። ከዛ በኋላ ደግሞ ትእዛዝ ሰጣቸው። አሁንስ እንዴት ገባቸው? ሄዳችሁ የፍልስጤሞችን እርሻ ምን በሉ አቃጥሉ ብሎ ለይቶ። አየህ፣ ይሄ ኃይል ከተፈጥሮ ኃይል ውጪ ነው። አምነህ ትጠቀምበታለህ እንጂ ልትረዳው አትችልም። ከዚህ አእምሮ ያልፋል። እንዲሁም ከዚህ አእምሮ ያለፈ ስራ ይሰራላችኋል። አሜን። ይሰራልኛል በሉ እስቲ፣ ይሰራልኛል በሉ። ሲናገር ኃይለኛ ነው። የተናገራቸው ያህል ነው የሆነባቸው ለቀበሮች። ሳምሶን ሲናገር እግዚአብሔር ና ካለው ሰማይ ይመጣል አይደል? መጣ አይደል? ና ሲለው ሰማይ፣ ምድርን ና ሲለው መጣ አይደል? ቀበሮንስ የፈጠረ ማን ነው? እና ያ ኃይል የማ ኃይል ነው? አየህ፣ እዛ ተራ የሚመስለው ሳምሶን ውስጥ ማንን ነው የሚያዩት? ምክንያቱም ያ ኃይል የመንፈስ ቅዱስ ነው፣ እግዚአብሔር ነው፣ ራሱ እግዚአብሔር ነው። አሜን በልባክ። ምን አይነት እውቅና እንደሰጠን፣ ምን አይነት ነገር እንደገጠመብን፣ እንዴት መታደል እንደሆነ ቢገባን እኮ ተጨንቀን ልንኖር አንችል። የትኛውም በሽታ የትኛውም ነገር ሊያስፈራራን ስለ እግዚአብሔር እኛ እዚህ ምድር ላይ እንደውም ማስፈራሪያዎች ነበር። ሁሉ እኛን ፈርቶ እንዲኖር ማስፈራሪያዎች ነበር። ቀጠለና እዛው ምዕራፍ 15 ቁጥር 15 እና 16ን ስታነቡት ደግሞ ፍልስጤማውያኖችም ግር ብለው 1000 ሆነው መጡ። አንድ ሰው ስለሆነ እንመታዋለን ብሎ ዞር ሲል ምን አገኘ ይላል? ያያ መንጋጋ። በጌታ በሰውኛ አስቡት። 1000 ሰው መደዳውን ደርድሮ ነው 1000ውን ሰው በአንድ አህያ መንጋጋ መታ የሚለው ደርድሮት ነው። አንድ እጅ አይደል እንዴ? ወዲህ ሲዘነዘር ክብ አይን ነው እንዴ ያለው? በቃ ካየም እኮ ወደዚህ ነው። 1000 ሰው ከቦት 1000ውን እንዴት ይመታዋል? የመከላከልም የመሸሽም የማጥቃትም አቅም የላቸውም። ያ ኃይል ተጽዕኖ ውስጥ ኦልሬዲ አስሯቸዋል። ለሳምሶን ቀላል ነው፣ አስሮለታል። አሜን በልባክ። አንተ በተገለጥክበት ቦታ ሁሉ የዲያብሎስን አሰራር ቀድሞ ያስርልሃል። አሜን በሉ ባካችሁ። ክፋት የታሰረ ነው የሚሆነው። አመጽ የታሰረ ነው የሚሆነው። እርኩሰት የታሰረ ነው የሚሆነው። አንዳንድ ሰዎች በአንዳንድ ነገር መላወስ ሲጀምሩ ልባቸው አይፍራ፣ ውስጣቸው የተቀመጠውን ይሁት። ከምንም በላይ ነው ለምትናገሩት ነገር ሁሉ ፍሬን እግዚአብሔር ምን ይላል? ይፈጥራል። ከምኑ የተነሳ? ራሱ ከሰጣችሁ የልጅነት ስልጣንና የመንፈስ ቅዱስ ኃይል የተነሳ። አንድ ነገር ልናገር፣ ዋናዋ ልናገር የፈለኳት ነገር እቺ ነች። በዚህ ውስጥ ሁሉ ስትናገሩ መርጣችሁ ተናገሩ። እሳት ኒውትራል ነው አይደል? የሚከተለው የእናንተን ፍላጎት ነው። ልታበስሉ ከፈለጋችሁ ያበስልላችኋል። ልታቃጥሉ ከፈለጋችሁ ያቃጥልላችኋል። ልትሞቁ ከፈለጋችሁ ያሞቃችኋል። ወደምትፈልጉት ነው
ልክ እንደዚሁ ነው። ይሄ ኃይል ለምትናገሩት ነገር ይሆንላችኋል፣ ግን ልትጠነቀቁ ይገባል። ሐዋርያት ሥራ ምዕራፍ 13 ላይ ስታነቡት ጳውሎስ የደህንነት ወንጌል እየሰበከ ጠንቋው ማን ነው? ኤልማስ አገረ ገዢውን ከማመን ምን አለው? አጣመመው። ሲያጣምመው ምን አለው? አንተ ክፉ የጽድቅ ሁሉ ጠላት አለውና ምንድነው ያለው? ከዚህ ሰዓት ጀምሮ እስከ ጊዜው ድረስ እውር ትሆናለህ አለው። ሰውየው እውር ሆነ። ሊትራሊ ሐዋርያው ጳውሎስ እኮ ነው ያለው። በቃሌም እኮ ነገርኳችሁ። ሐዋርያት ሥራ ላይ ነው 13 አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ የጽድቅ ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አታርፍምን? ቁጥር 11 አሁንም እነሆ የጌታ እጅ ባንተ ላይ ናት፣ እውርም ትሆናለህ፣ እስከ ጊዜውም ፀሐይን አታይም አለው። ያን ጊዜም ጭጋግና ጨለማ ወደቀበት፣ በእጁም የሚመራውን እየዞረ ፈለገ ይላል። ሰውየውን ምን አደረገው? በምኑ? በቃሉ። ቃሉ ምን አለው? ስልጣን አለው። ይሄንኑ ያዙና ምዕራፍ 20 ላይ ነው ከ7 ጀምሮ። በሳምንቱም በመጀመሪያው ቀን እንጀራ ለመቁረስ ተሰብስበን ሳለን ጳውሎስ በነገው ሊሄድ ስላሰበ ከእነርሱ ጋር ይነጋገር ነበር። እስከ መንፈቀ ሌሊትም ነገሩን አስረዘመ። ተሰብስበንም በነበርንበት ሰገነት እጅግ መብራት ነበረ። አውጢቄስ የሚሉትም አንድ ጎበዝ በመስኮት ተቀምጦ ታላቅ እንቅልፍ አንቀላፍቶ ነበር። ጳውሎስም ነገሩን ባስረዘመ ጊዜ እንቅልፍ ከብዶት ከሶስተኛው ደርብ ከሶስተኛ ፎቅ ማለት ነው ወደ ታች ወደቀ፣ ሞቶም አነሱት። ቁጥር 10 ጳውሎስም ወርዶ በላዩ ላይ ወደቀ፣ አቅፎም ነፍሱ አለችበትና አትንጫጩ አለ። እኔ በጣም የሚገርመኝ ነገር ነው። ነፍሱ አለችበትና አትንጫጩ አለ። ከሞት ተነሳ ነው ያለው ወይስ ሕያው መሆኑን ነው የተናገረው? ሰዎቹ ግን ሞቶ ምን አሉት ነው የሚለው? እንደ ሞተ የተረጋገጠ ነው። ጳውሎስ መጣና ግን አትንጫጩ ነፍሱ አለችበታል። ሰውየው ብድግ አለ እና ተነስቶ እንጀራም በላ ጠጣም ይላል። ከዛ ጳውሎስ ተመልሶ እንደገና ነገሩን አስረዝሞ አይደል ያ ሁሉ የደረገ እስከ ንጋት ቀጠለው። ተመልከቱ። ይሄ ጳውሎስ ኃይሉ ሁለት ቦታ ሲሰራ አያችሁ። ይሄንን ነው ልነግራችሁ የፈለግኩት። እንደ እሳቱ ክፎችም እንደሚያቃጥሉበት ለመልካም እንደሚደረግበት ሰውየውን እውር አደረገው፣ ጤነኛውን የሞተውን ደግሞ ምን አደረገው? አስነሳው። ለምትናገሯት ለየትኛውም ነገር የምትናገሩት ነገር የሚፈጽም ምን አለ? እናንተ ውስጥ ኃይል አለ፣ ስልጣን አለ። በኋላ ትጠየቅባታለህ እንጂ ክፉም ተናግሮ ለማድረግ እንደ አማኝ የሚሆንለት የለም። አይናገር እንጂ ምን በእጁ ስለሆነ ስልጣን ኃይል በእጁ አለ። ይሄው ጳውሎስ ሌላም ቦታ አለ። ሽባ ያደረገውም አለ። ጴጥሮስንም አስቡት። ጥላው ሁሉ ምን ያደርግ ነበር? ይፈውስ ነበር። ከሙታንስ ያስነሳው አልነበረም? ነበረ። ሐናንያና ሰጲራንስ ምን አደረጋቸው? ገደላቸው እኮ፣ ሞቱ እኮ። ባልሽን የቀበሩ እግሮች በደጅ ናቸው፣ አንቺንም ይወስዱ አይደል ያሏት። እሷን መጀመሪያ የሞተ ማን ነው? ባል ነው። ቀጥሎ ያለችውም ስትገባ እሷ እንደዚህ ነው ያደርጋቸው። ለምን ተስማማችሁ መንፈስ ቅዱስን ይሄን ያህል ተዋሹ ዘንድ? እኔን አይደለም አለ። አየህ፣ እሱ ላይ ያለውን እውቅና ይሰጣል፣ ያከብራል። በይበቃ የባልሽን እግሩ ይወሰዱ ያንቺንም ይወስዱሻል፣ ይቀብሩሻል። ወዲያው እሷም ምን አለች? ይሄን ስትሰማ ወደቀች። ባሏም የሞተው ምን ሰምቶ ነው? እግዚአብሔርን የገደላቸው ነው። መማለድ ቢፈልግ ይማልድላቸው ነበር። ይችል ነበር። እግዚአብሔር ምሕረትን የጀመረው አሁን አይደለም፣ ከጥንትም እሱ ምንድን ነው? መሐሪ ነው። ለዘላለም ምንድን ነው? መሐሪ ነው። እንደውም ኢሳይያስ ላይ አንድ የሚማልድ ሰው ስላጣ ምን አለ ይላል? ተደነቀ። ስለዚህም የገዛ ክንዱ ምን አመጣለት ይላል? መድኃኒት አመጣለት ይላል። በተሰጠ ስልጣን የምትናገረው ኔጋቲቭም ይሰራል፣ ፖዘቲቭም ይሰራል። ነገ ላይ ግን ሁሉም መወራረዱ አይቀርም። ይህን ወቁ። ግን በሁሉ ላይ ከሰማይ በታች እግዚአብሔር በፈጠራቸው ፍጥረቶች ላይ ሁሉ ምን አላችሁ? ስልጣን አላችሁ። እግዚአብሔር የማይጋፋው ስልጣን። በቃ ከሰጠ ሰጠ ነው። ግን ይጠይቃል፣ በኋላ ይጠይቃል። መጠየቅ የግድ ነው። ጳውሎስን ራሱ ሲጠራው ምንድን ነው ያለው? ሐዋርያት ሥራ ላይ አንብብ። የሰዎችን ዓይን ትከፍት ዘንድ ከጨለማም ወደ እግዚአብሔር መንግሥት ታመጣ ዘንድ ከሰይጣን ከዲያብሎስ ነፃ ታወጣ ዘንድ ምን ብያለሁ? ቀብቼሃለሁ ነው ያለው። ኦልሬዲ ያ ቅባቱ ለሱ ምኑ ነው? ስልጣኑ ነው፣ ኃይሉ ነው። አንዳንድ ጊዜ ያልተገባ ቅናትን ቀናና እንናገራለን። ትልቁ ነገር ግን የምናገረው የምትናገሩት ነገር በኔጋቲቭም ይሁን በፖዚቲቭ ይሰራል። ለምን? ስልጣን አላችሁ፣ ምንም አላችሁ፣ ኃይልም አላችሁ። ልናስተውል ይገባል። በተለይ ብዙ አማኝ የራሱን ነገር ያበላሸው ራሱ ነው። ኔጋቲቭ ቃል እየተናገረ እኔ አይሆንልኝም፣ እኔ አይሳካልኝም፣ እኔ እድሌን አውቀዋለሁ፣ እኔ ድሮም እኮ ስንቴ ሞክሬ አቅቶኝ የተውኩ ሰው ነኝ፣
ሰው እንደማይወደኝ አውቃለሁ፣ የኔ ነገር እንደማይጥማቸው አውቃለሁ ብለሽ ሄደሽ የፈለጋቸውን ቢያወርዱብሽ ምን ይደንቃል? በቃ ኦልሬዲ ራስሽን ምን ብለሻል? እንደውም ሰዎቹን እኮ አነሳሻቻቸው፣ የሚወዱሽ ይሆናሉ። አንዳንዴ ልብ በሉ፣ ለኔ ክፉ ነው የሚሉት ሰዎች ለሌላው ደግ ነው። ራሳቸው በራሳቸው ላይ እንዲጠምባቸው ያደርጋሉ። ቃል ከባድ ነው። ለምትናገሩት ቃል ይሄ ስልጣናችሁ፣ ይሄ ኃይላችሁ ፍሬን ይሰጣል። ሰው በአንደበቱ ቃል ምን ይላል ስለሚል ይጠመዳል ስለሚል ሞትና ሕይወት በምላስ እጅ ነው ስለሚል ብዙ ነገሮቻችንን የገደልናቸው ያለ ጊዜያቸው መኖር የሚችሉ ልንጠቀምባቸው የምንችል ያስመስላል ሰይጣን። የሱን ተውት። የሆነ ነገር ሲያጠላ ያኔ እንዲሰማችሁና እንድትናገሩ ነው መጥፎ ነገር የሚያነሳሳችሁ ሰይጣን። ያኔ መቃወም ነው። የቱን ነው የምታምኑት? የሰይጣንን ማነሳሳት ወይስ የእግዚአብሔርን እውነት? የቱን ታምናላችሁ? ብዙ ሰው እኮ የሚናገረው ማን ባቀበለው ነው? ሰይጣን ባቀበለው እና የማን ሰራተኛ ሆነ ማለት ነው? የሰይጣን ሰራተኛ። ክፉ ነገር፣ አፍራሽ ነገር፣ የሚያጣላ ነገር፣ የሚያቃርን ነገር፣ የሚያበጣብጥ ነገር፣ የሚያፈርስ ነገር ተናግሮ የእግዚአብሔር አገልጋይ መሆን አይቻልም። ራሳቸውን ለሰይጣን አኮናትረዋል እስኪነቁ ድረስ ይላል። ክፉ በሚናገር ሰው ጎን ማይቆማል ነው ያለው። እሁድ ተምረናል። በቀኙ ሰይጣን ይቆማል። ይቁም። ለዚህ ነው ዋናው ለዚህ የሶስት ቀን ትምህርታችን ዋናው አንደኛ ጴጥሮስ ምዕራፍ 3 ቁጥር 9 ሕይወትን ለሚወድ መልካም ቀኖችን ማየት የሚፈልግ ሰው አንደበቱን ከክፉ ቃል ይከልክል። አለቀ። አሜን። አያዋጣኝም ብለው ያተረፉ ሰዎች የሉም። ምሻገር አይመስለኝም ይሄን ጊዜ ብለው የተሻገሩ ሰዎች የሉም። እሱ ድሮም እኮ ሲል ነበር ይባላል። እንደውም ከሞቱ በኋላ በፊትም እኮ እያለች ነበር። ያስተዋለው ልብ ያለው የለም እንጂ ተናግራለች ይሉ ነበር። ሰው በአንደበቱ ቃል ምን ይላል? ይጠመዳል ስለሚል። ስለዚህ መልካም ነገር ተናገሩ፣ እንደ እግዚአብሔር ቃል ተናገሩ። ለዚህ ነው ጴጥሮስ ላይ የንግግር መመሪያ የሰጠን። ማንም የሚናገር ቢኖር እንደ እግዚአብሔር ቃል ምን ይበል? ይናገር። እንደማ እንደ እግዚአብሔር ቃል። ያኔ ነው እንደ እግዚአብሔር ሐሳብ ነገሩ የሚሆንለት። ከእግዚአብሔር ቃል ውጪ ከተናገር አይደለም እግዚአብሔር ሊሰራልን፣ የእግዚአብሔር ተቃዋሚ ምን ይሆን ነው። የሱ ተቃራኒ ከተናገር። እስቲ በራሴ ላይ በሉ፣ በቤቴ ላይ፣ በኑሮዬ ላይ፣ በትዳሬ ላይ፣ በልጆቼ ላይ፣ በአገልግሎቴ ላይ፣ በዘመኔ ላይ፣ በትውልዴ ላይ፣ በሀገሬ ላይ እንደ እግዚአብሔር ቃል የሆነውን እናገራለሁ፣ እንደሱ ይሆናል። ምክንያቱም ቃል ዘር ነው፣ የጊዜ ጉዳይ ነው እንጂ ይበቅላል። ዘር ደግሞ ይለያያል። አንዳንዱ በ3 ወር፣ አንዳንዱ በ6 ወር፣ እንደ ባምቡ ዛፍ ደግሞ በስንት ዓመት? በ5 ነው በ6 ዓመት። ጊዜ ይውሰድ እንጂ የምትናገሯት ቃል አትጠፋም። ለዚህ ነው ጌታ ኢየሱስ ስለ እያንዳንዷ ከንቱ ንግግራችሁ በእግዚአብሔር ፊት ምን ትሰጣላችሁ አለ? መልስ። አይጠፋም። እንደ ቀልድ የተናገርነው እዛ ይጠብቀናል። ቃል አይጠፋም። ለዚህ ነው ፍሬ የሚያፈራው። አይሞትም ቃል። እኔ ለቀልድ ነው ያልኩት። ፕራንክ በቃል ፕራንክ ላንተ ነው ፕራንክ፣ ለቃል ፕራንክ የለም። ስለ ከንቱ ነገራችሁ መልስ ምን ትላላችኋል? ሰይጣን ነው እየዋሸ ሰውን የሚያስዋሽ። እየሰማችሁኝ ነው? ልንጠነቀቅ የሚገባው ምናችን ላይ ነው? ንግግራችን ላይ። በያዕቆብ 3 ስንጨርሰው አንደበት ምንድን ነው አለ? እሳት ነው። የፍጥረትንም ሩጫ ምን ይላል? ያቃጥላል። አንደበትን ለመግታት አይቻልም። አንደበቱን የሚገታ ምን ሰው ነው አለ? ፍጹም ሰው ነው አለ። አመፀኛ ዓለም ሆናለች በብልቶች መካከል ይላል። በማን ላይ ነው ያመፀችው? አንደበት። እግዚአብሔር ፈጥሯት በእግዚአብሔር ሐሳብ ላይ ያመጻለች። እንደ እግዚአብሔር ቃል አትናገርም። እና ክፉ እየተናገረች ምን ትላለች? ሩቅ የሚደርሰውን ሰው ምን እኔ አውቀዋለሁ እባክህ እኔ ነገር እልፍ አይልም ሲል በቃ ተቃጠለ። የፍጥረትን ሩጫ ምን ይላል አለ? ያቃጥላል። ሕይወትን ሊወድ መልካም ቀኖችንም ሊያይ የሚፈልግ ሰው አንደበቱን ከክፉ ይከልክል። አብረን የንስሐ ጸሎት እንጸልያለን። በራሳችን ላይ፣ በልጆቻችን ላይ፣ በቤታችን፣ በትዳር፣ በማናቸውም ነገር ላይ፣ በሰዎች ላይ፣ በሀገራችን ላይ፣ በማናቸውም ነገር ላይ ክፉ ቃል፣ የሽንፈት ቃል በተናገርንበት እግዚአብሔር ይቅር ይበለን። አሜን። ይቅር ይበለን።